የፋይናንሻል ሴክተርን ለመለወጥ ሆም ግሮን ሪፎርም አጀንዳ አንድን ስንጀምር ተቋሞቻችን አይተን ነበር። አንዳንዶች ተቋሞች አሉ፣ ነገር ግን ሪኢንጂነሪንግ ይፈልጋሉ። ተቋሞቹ አሉ፣ በፖሊሲ፣ በስትራቴጂ፣ በአመራር፣ በአሰራር መዘመን አለባቸው። አንዳንዶች ተቋማት ደግሞ ሊኖሩን ሲገባ በሚያሳዝን ሁኔታ አልተፈጠሩም። ለምሳሌ የካፒታል ገበያን ብንወስድ ኢትዮጵያን የሚያክል በአፍሪካ ትልቅ ሀገር፣ ትልቅ ኢኮኖሚ የሚያንቀሳቅስ ሀገር እንዴት ሳይኖረው ቆየ? ሩቅ ሳንሄድ ለምን ከኬንያ መማር አቃተው? ለምን ከናይጄሪያ መማር አቃተው? ምን ሆነን ነበረ የሚል ጥያቄ ያስነሳል። በሌሎቹም ሶቨሬን ዌልዝም እንደዚሁ በጣም ኢምፖርታንት ተቋም ነው። ቅድም ተገለጸው አልነበረንም። እነዚህን ባሉን ተቋማት ሰክተን ሀሳባችንን ማስቀጠል ስለማንችል በአዲስ መልክ እንዲዋቀሩ ሆኗል። አዳዲስ ፊቶች፣ አዳዲስ አመራሮች፣ አዳዲስ አሰራሮች ይዘው መጥተዋል። የኢትዮጵያ ኢኮኖሚ እየዘመነ ባለበት መንገድ እንደዚህ ያሉ ተቋማት ካልተገነቡ በስተቀረ ሀሳቡ ተሻግሮ ትውልድ ላይ ኢምፓክት ሊያመጣ ስለማይችል የተቋም ግንባታ ያሉትን ማዘመን፣ የሚጎሉትን መሙላት፣ ዘመን በሚዋጁበት አግባብ መስራት እና ማዘጋጀት ህልም ካለው ማንኛውም ኩባንያ ሀገር የሚጠበቅ ተግባር ስለሆነ እኛም በዚያው መንገድ ነው ተቋማት ግንባታ ላይ አተኩረን የሰራ ነው። እዚህ የቀረበው ብቻ አይደለም። ሎ ኢንፎርስመንት ኤጀንሲስ ቢኬድ ልክ እንደዚሁ አስደናቂ አዳዲስ ተቋማትም የነበሩም አሉ። በአርቲፊሻል ኢንተለጀንስ፣ በሳይበር ሴኩሪቲ የተለያየ ቦታ ብንሄድ ለትውልድ እጅግ አስፈላጊ የሚባሉ ተቋማት እየፈጠርን ያሉትን ደግሞ እያዘመን የኢትዮጵያን ኢኮኖሚ፣ የኢትዮጵያን ፍላጎት፣ የኢትዮጵያን ሳይዝ እና 130 ሚሊዮን ህዝብ መሸከም የሚችል አውድ ለመፍጠር ካለን መሻት ነው ተቋማት ግንባታ ላይ ትኩረት ሰጥተን የምንሰራው።